ግብጽ መሰሪነቷን የምታሳይበት ዓለም አቀፍ መድረክ ላይ ኢትዮጵያን አጣብቂኝ ውስጥ የከተተ ሐሳብ አመንጭታለች። ይህ ሐሳብ ኢትዮጵያን ብቻ ሳይሆን መላ አፍሪካን የሚያስደነግጥ ሆኗል። የሐሳብ የተወጠነው 50 የሚጠጉ ሙስሊም መሪ አረብ ሀገራት በተለምዶ የአረብ ሊግ እየተባለ የሚጠራው ተቋም እስራኤል ኳታር ላይ ባደረሰችው ከባድ ጥቃት የመልስ ምት ለመወሰን ባጤኑበት መድረክ ላይ ነው። የአባይ ውሃ በህዳሴ ግድብ ለፍሬ ደርሶ ማየት ያስደነበራት ግብጽ ይህን ውጥን የመሰሪ ሐሳብ ማስተጋባቷም እንደ ትልቅ መነሻ ምክንያት እንደሆናትም ይገለጻል። ግሎብ ኒውስ የተሰኘው ዓለም አቀፍ ሚዲያ በሰበር ይዞት የወጣው መረጃ እንደሚያመለክተው ከሆነም የጉዳይ እውን የመሆን አዝማሚያው የጠነከረ እንደሆነ የተለያዩ ሀገራትም እንደሚደግፉት ተገልጿል። ነገር ግን ሌላ ሀገር አሜሪካ ሁኔታውን በአጽንኦት የምትመለከተው ይሆናል። ግብጽ የአረብ ሀገራት የጦር ቃል ኪዳን እንዲመሰረት የመሰሪያ አጀንዳዋን ለአረብ ሊግ ያስተጋባች ሲሆን የሁናቴ ሀገራችን ኢትዮጵያን በእጅጉ የሚያሰጋ ጉዳይ ነው። ምንም እንኳን የእስራኤል በአረብ ሀገራት ላይ የበላይነት መውሰድ ያንገበገባት ብትመስልም ዳሩ ግን ከዚሁ ጋር ተያይዞ ኢትዮጵያንም በእጅ አዙር ለመጫን የሚያስችል ሂደት እንደሆነም ይታወቃል። ለመሆኑ ይህ ኔቶ በአረብ ሀገራት ህብረት የመመስረትና ኢትዮጵያን ምን ያገናኛቸዋል? ለአሜሪካና እስራኤል ስጋት የሆነው ይህ ውጥን ለአፍሪካስ በተለይ ለኢትዮጵያ ስጋት የሚሆነው ደግሞ እንዴት ነው? እንደነ የተባበሩት አረብ ኤምሬት ያሉ ወዳጅ ሀገራት ጋር ያለን ህብረትስ ምን ሊመስል ይችላል የሚለውን በስፋት የምንዳስሰው ቀዳሚው አጀንዳችን ነው። በሌላ መረጃ ኢትዮጵያ ልትገነባው ያቀደችው የኒውክሌር ኃይል ምንነቱ ታውቋል። ኢትዮጵያ ከጥቂት ወራት በኋላ የኒውክሌር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። ጠቅላይ ሚኒስትሩ ይህን ያሉት መንግስታቸው በሚቀጥሉት 6 ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር የሚጠይቁ ግዙፍ ፕሮጀክቶች ይፋ ባደረገበት ወቅት ነው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ጠቅላይ ሚኒስትሩ ስለ ኒውክሌር ኃይል ማመንጫው ዝርዝር መረጃ ባይጠቅሱም የኒውክሌር ኃይል ማመንጫው የመገንባት እቅድ ለኢትዮጵያ ግን አዲስ አይደለም። ታዲያ ስለዚህ የኒውክሌር ኃይል ምንነት፣ ለምን ዓላማ እንደሚውል እንዲሁም ኢትዮጵያ ለዓለም ስጋት የሆነውን የኒውክሌር ኃይል እውን ስለ ሰላማዊ ብቻ ከሆነም ኪሳራ ወይንስ ትርፍ አጠቃላይ ስለሚገነባው የኒውክሌር ኃይል የምናስቃኛቸውናል። ወደ ቀዳሚው የአረብ ሀገራት የጦር ቃል ኪዳን መመስረትና ዳፋው መረጃው እናሳልፋችሁ። አብራችሁን ቆዩ። ወደ ተመልካቾቻችን እንደምን አላችሁ? ይህ ሁሌም መጀመሪያው ለእናንተ የሚለው አቦል ዴይሊ ነው። በርካታ ሳምንታት በኋላ ተመልሰናል። እዚህ በኋላም የምንቀጥልና የመረጃን ክፍተት ለመሙላት የምንተጋነው ዘንድ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ ቀዳሚው መረጃም እናሳልፋችሁ። በምስራቅ አፍሪካም ሆነ በመካከለኛው ምስራቅ ውጥረት እያየለ በመጣበት በአሁኑ ወቅት የአረብ ሊግ ጥምር ጦር ለመመስረት እንደሚፈልግ ተገለጸ። በኳታር ወቅታዊ ጉዳይ ላይ ለመምከር በኳታር ዶሃ አስቸኳይ ጉባኤ ያካሄዱት የአረብ ሊግ አባል ሀገራት የመንግስታት ተጠሪዎች በጉባኤዎቻቸው መጨረሻ ባሳለፉት ውሳኔም የሚቋቋሙ ጥምር ወታደራዊ ጦር ሀገራቱ አካባቢ እየጨመረ የመጣውን ስጋትና ደህንነት ያስጠብቃል፣ እንዲሁም አንድ ሀገር ጥቃት ሲደርስበት እንደ ህብረት ምላሽ ለመስጠት ያስችላል በሚል ምክንያት የምስረታ ዋዜማውን አድርሰዋል። የግብጽ ባለስልጣናት የሚቋቋመው ጥምር ጦር ወደ 40 ሺህ ወታደሮች ሲኖሩት በውጊያ አውሮፕላኖችና መርከቦችም ድጋፍን ያገኛል። መሰረታል ስለተባለው የሀገራቱ ጥምር ጦር አረብ ሀገራትን አንድም በኢኮኖሚ እንዲሁም በጦር መሳሪያ በመደቆስ የምትታወቀው አሜሪካ ይሁንታን እንደማትሰጥ የሚገመት ቢሆንም ሩሲያን ለማስደንበር የተፈጠረው ኔቶን ወይንም የሰሜን አትላንቲክ ጦር ቃል ኪዳን ምስረታንና አገልግሎትን እንደ ምስል ማሳየታቸው አይቀርም። ይሁን እንጂ ከአሜሪካ እንዲሁም እስራኤል ከ6 ቀኑ ጦርነት በበለጠም የጎሪጥ መተያየታቸው የማይቀር ነው። ታዲያ ይህ በእንዲህ እንዳለም ሀገራችን ኢትዮጵያን በእጅጉ የሚያሰጋው ትንግርት ምንድነው ቢሉም ሊወጧት ባሰፈሰፉ ሀገራት መካከል መቀመጧ ነው። በተለይ በወደብ ጉዳይ ከኢትዮጵያ ጋር ቁርሾ የገባችው ኤርትራ
የአረብ ሊግ ታዛቢ እንደመሆኗ መጠን አለፍ ሲል ደግሞ ከግብፅ ጋር የፈጠረችው የሁለትዮሽ ወዳጅነት ምናልባትም ኤርትራ ሙሉ በሙሉ ወደዚህ ጥምር ጦር የምትገባበትን መንገድ ካገኘች ይህ ኃይል ለኢትዮጵያ ስጋት የማይሆንበት ምንም ምክንያት የለም። ታዲያ የምዕራቡን ዓለም ኔቶ ሩሲያ እንደያዘችው ወን ኢትዮጵያ ይህን ኃይል እስከምን ድረስ ትቋቋመዋለች የሚለው ሌላ ውስብስብ ጥያቄ ነው። ምንም እንኳን ኢትዮጵያ አረብ ሊግን ለመቀላቀል ጥያቄ ያቀረበች ቢሆንም ከአረቡ ዓለም ጋር ያላት የባህልና ታሪካዊ ትስስር የአባልነት ጥያቄዋን የሚያጠናክር ቢሆንም የግብፅ ተጽዕኖና ተቃውሞ ጥረቷን ሊያደናቅፍ እንደሚችል ይታመናል። በዚህ ኃይል ምክንያት ሀገራችን ኢትዮጵያ ካሏት ወዳጅ ሀገር መካከል የተባበሩት አረብ ኤምሬት ጋር ጠንካራ ወዳጅነት እንዳላትም ይታወቃል። ታዲያ ወዳጅ ሀገር አረብ ኤምሬት የአረብ ሊግ አባል በመሆኗ የዚህ ጥምር ኃይል መፈጠር ወዳጅነትን ያሻክራል ተብሎም ተሰግቷል። ወደ ቀጣዩ መረጃ ስናልፍ ኢትዮጵያ ልትገነባው ያቀደችው የኒውክሌር ኃይል ምንነቱ ታውቋል። ኢትዮጵያ ከጥቂት ወራት በኋላ የኒውክሌር ኃይል ማመንጫ ግንባታ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። ታዲያ ሚኒስቴሩ ይህን ያሉት መንግስታቸው በሚቀጥሉት 6 ዓመታት ሊሰራቸው ያቀዳቸውን የ30 ቢሊዮን ዶላር የሚጠይቁ ግዙፍ ፕሮጀክቶች ይፋ ባደረጉበት ወቅት ነው። ጠቅላይ ሚኒስቴሩ ስለ ኒውክሌር ኃይል ማመንጫው ዝርዝር መረጃ ባይጠቅሱም የኒውክሌር ኃይል ማመንጫው የመገንባት እቅድ ግን ለኢትዮጵያ አዲስ አልነበረም። የኒውክሌር ኃይል እንደ ሌሎች ታዳሽ ኃይሎች ሳይሆን በቀን ለ24 ሰዓታት አየር ንብረት ሁኔታ ሳይበግረው ኃይል ማመንጨት ይችላል። በአውሮፓውያኑ 1950ዎቹ ሀገራት የኒውክሌር ኃይል ማመንጫ ጣቢያዎቹም ሲያቋቋሙ የኒውክሌር ኃይል በሚሰጠው ያልተገደበ አቅም ላይ አይናቸውን ጥለውበታል። በ1 ኪሎ ግራም ዩራኒየም የሚመሰረት የኒውክሌር ኃይል በከሰል ከሚመረተው ኃይል በ20 እጥፍ የሚበልጥ ኃይል በመሆኑ የዓለም የወደፊት ኃይል ምንጭ እንዲባል አስችሎት ነበር። ዝቅተኛ ካርቦን ልቀት ያለው የኒውክሌር ኃይል የኃይል ፍላጎትን ለማሟላት በተለይም ከሌሎች ታዳሽ ኃይሎች በበለጠ ተጨባጭ ሆኖ ይታያል። አስተማማኝ መሆኑም ተመራጭ እንዲሆን ያስቻለው ሲሆን በተለይ አዲስ ትውልድ የሚባሉት የኒውክሌር ማመንጫ ጣቢያዎች ከከሰል አሊያም ከጋዝ ማመንጫ ጣቢያዎች በበለጠም እስከ 80 ዓመት መስራት የሚችሉ ናቸው። ነገር ግን ይህ ቴክኖሎጂ የተጣለበት አይናችን ወደ ስጋት ለመቀየር ጥቂት 10 ዓመታትን ብቻ ነው የፈጀበትም። በአውሮፓውያኑ 1986 የተከሰተው የቸርኖቢል ኒውክሌር ኃይል ማመንጫ ጣቢያ ላይ የደረሰው አደጋ በመላው አውሮፓ የሬዲዮ አክቲቭ ብክለት ማሰራጨቱ በፍርሃት እንዲታይ አድርጎታል። በአውሮፓውያኑ 2011 የጃፓኑ ፉኩሺማ ማመንጫ አደጋ ደግሞ በነበረው ፍርሃት ላይ የተጨመረ ሌላ ስጋት ሲሆን ጃፓንንና ጀርመንን ጨምሮ በርካታ ሀገራት ጣቢያዎቻቸውን ዘግተው ወደ ሌሎች የኃይል ምንጮች ፊታቸውን እንዲያዞሩም አድርጓል። የደህንነት የዋጋ እንዲሁም ከማመንጫው የሚወጣው የተበቀለ ዝቃጭ የት ይገባል በሚል ስጋት የኃይል አብዮት በተባለው የኒውክሌር ኃይል ላይ የነበረውን ተነሳሽነት ላይ ውሃ የቸለሱ ምክንያቶች ናቸው። በዚህም የተነሳ እንደ ዓለም አቶሚክ ኃይል ኤጀንሲ መረጃ ከ2011 እስከ 2020 ባሉ ዓመታት ብቻ በመላው ዓለም 49 ጊጋዋት ኃይል ታጥቷል። ይሁን እንጂ በተለይም ከቅርብ ዓመታት ወዲህ የኒውክሌር ኃይልን ዳግም ለመመለስ ጥረቶች የተጀመሩ ሲሆን እንደ ማይክሮሶፍት፣ ጉግል እና አማዞንን የመሰሉ የዓለማችን ግዙፍ የቴክኖሎጂ ተቋማት ይህንን ኃይል ለማልማት በጀት መድበዋል። ዓለም ዝቅተኛ የኃይል አቅርቦት ያላት አህጉር አፍሪካ ክፍተቱን ለመሙላት ወደ ኒውክሌር ኃይል እየተራመደች ይመስላል። ደቡብ አፍሪካ የአህጉሪቱ የመጀመሪያው የኒውክሌር ኃይል ማመንጫ ያላት ሀገር ስትሆን 2 ጣቢያዎች አሏት። ግብፅ ሁለተኛዋ አፍሪካዊ ሀገር ለመሆን በሜዲትራኒያን ባህር አቅራቢያ ኤልዳባ በተባለ አካባቢ 4.8 ጊጋዋት የሚያመነጭ የኒውክሌር ኃይል ማመንጫ ጣቢያ እየገነባች ነው። የኒውክሌር ጣቢያ ለመገንባት ከኢትዮጵያ ጋር የተፈራረመው የሩሲያው መንግስታዊ ድርጅት ሮሳቶም ግንባታውን እያካሄደ ሲሆን ጣቢያውን ለ10 ዓመታት እንደሚያስተዳድርም ዘገባዎች ያመለክታሉ። በአፍሪካ እያደገ ያለው የሩሲያ ተሳትፎ በርካታ ሀገራት የኒውክሌር ኃይል ማመንጫዎችን ለመገንባት ዝንባሌ እንዲያድርባቸው እያደረገ ይመስላል። የሩሲያ አቶሚክ ኃይል ኮርፖሬሽን ሮሳቶም በቅርብ ዓመታት ለናይጄሪያና ለሱዳን ኒውክሌር ኃይል ልማት እቅድ መንደፉም ተዘግቧል። በሚቀጥሉት 5 ዓመታት እንደ ጋና፣ ኡጋንዳ፣ ኬንያና ሞሮኮ ያሉ ሀገራትም የኒውክሌር የኃይል ማመንጫ ጣቢያ ይገነባሉ ተብሎም ይጠበቃል። ኒውክሌር ለአፍሪካ የተባለ የተሟጋጅ ድርጅት መስራች የሆኑት ፕሪንሰስ ሞቶቤሚኒ ኢንዱስትሪያቸውን ለማሳደግ ለአፍሪካ ሀገራት ኒውክሌር ፍቱን መፍትሄ ነው ብሎም ያምናሉ። ምንም እንኳን ከዚህ ኃይል የሚገኘው ጥቅም ከፍተኛ ቢሆንም ጣቢያውን ለመገንባት ግን ዳጎስ ያለ ገንዘብ ይጠይቃል።
ለዚህም ይመስላል በአፍሪካ አንድ ብቻ የኒውክሌር ማመንጫ በደቡብ አፍሪካ የተገነባው። የኢትዮጵያን የኒውክሌር ኃይል ማመንጫ ወጪን የሩሲያ አቶሚክ ኃይል ኮርፖሬሽን እንዲሸፍን አሊያም ከሩሲያ ባንኮች ብድር ለማግኘት ንግግሮች እየተካሄደ መሆኑን የሀገር ውስጥ መገናኛ ብዙሃን መዘገባቸው ይታወሳል። ወደ ተመልካቾቻችን የዛሬውን አበቃን። ሰላም ለሀገራችን፣ ሰላም ለዓለማችን። መልካም ጊዜ ተመኘን።